እያደረግከኝ ነበር። ፖሊስ ጣቢያ ይዘህ ልትሄድ ነበር እኮ እሱ ባይመጣ። ቪዲዮ ለምን አመጣሽው? የቆየ ቪዲዮ ነው ልትሉን ትችላላችሁ። መጨረሻ ላይ የማብራራላችሁ ይሆናል። ውድ ቤተሰቦቼ እኮ ይገባኛል እኮ በፊት የተሰሩትን ቪዲዮ የተለቀቁትን ቪዲዮ እንደዚህ እየከፈታችሁ ትንሽ ትንሽ ስታወጡት ቫናር ይወጣል። ግን እኔ ዛሬ የእውነት ነው ስሜት በቃ ይቅርታ ፍቅርዬ ቪዲዮ ስሪልኝ ላልሽ ልጅ ዛሬ እሰራልሻለሁ ስለ ፍቅር በተመለከተ። እንግዲህ ቤተሰቦች ያው ያለፍኩበትን ቻሌንጅ በሰፊው አወራችኋለሁ። ምንም ችግር የለ። እንደ ቡቡ እንደ ወንድማችን ማፊ ምሽክላ ሲለ ማፊ ምሽክላ እያልከው ልፍ ማለት ነው። የምን ችግር ማውራት? ዱባይ ገብቶ ችግር የለ እንዴ ማፊ ማለት ምሽክላ እነዚህ ወሬዎች ማለት ነው። ኢትዮጵያ አኪን ንቃት አየህ። ከየተንቢ ተምረ ቢሆን ዛሬ ላይ እንዴት ተጠቀመ ነበረ። የተንቢ የዛን ጊዜ ተው ይጠቅማችኋል ስትላችሁ ዛሬ ተምረ ቢሆን እንዴት በጠቀመ ማለት ነው። ማፊ ሙሽክላ ምናምን ካላስካል ይወልይ ምናምን የሚባል በሰማ ኖሮ ዛሬ እንዴት በጠቀመ። ቋንቋ አይናቅም። ሰምታችኋል። የተንቢ የዛን ሰዓት ስታወራ ምንድነው የምታወሪው እያሉ ለማንኛውም ይሁን። እስኪ ሰላም ጤና ይስጥልኝ። ውድና የተከበራችሁ ቻናላችን ቤተሰቦች እንዴት ናችሁ? አለው ደህና ነኝ እግዚአብሔር ይመስገን፣ ሁሉ ሰላም ነው። ዛሬ እንግዲህ ብሩኬና ሃይሚ ቀርተዋል። የቀሩበት ምክንያት ምንም አይነት አደጋ የለም። አደጋ እየተባለ ስላየውኝ ነው። ውድ ቤተሰብ እንትና ጋር ደውዬ ነበር፣ ቴሌግራም ላይ አውርቶኛል። ሰላም ነው፣ ምንም ነገር የለም፣ ነገ ይመጣሉ ብሏል። እንትና ጋር ማን ጋር ልበላችሁ? ስሙን ልንገራችሁ ወይስ አልናገር? ያጠቁረኛው እንዲህ በኋላ ዞሮ ብቻ በቴሌግራም የሆነ ሰው መልስ ሰጥቶኛል። የነሱ የቅርብ የሆነ ሰው ማለት ነው። እና ሰላም ነው፣ በሰላም ነው፣ ምንም ችግር የለም ብሎኛል። ነገ ይመጣሉ። ይሄ አደጋ ለምናምን የቀሩበት ጉዳይ ምናምን የሚሉት ቤተሰብ እንዳደነግጡ፣ ምንም እንዳይሰማችሁ ውድ ቤተሰቦቻችን። ምንም ነገር የተፈጠረ ነገር የለም። የቀሩበት የራሳቸው ምክንያት አላቸው። እሱ እንዲነግረኝ አልቻለም፣ ግን ብቻ በሰላም እንደሆነ ሰላም ነው ብቻ ነው ያለኝ ማለት ነው፣ ልጁ ማለት ነው። አትጨናነቁ። ሲቀጥል ደግሞ የሃይሚን መግቢያ ላይ ያደረኩት ለምንድን ነው? ሃይሚ 200 ሺህ ትግባ በእናታችሁ በፈጠራችሁ። ሁላችሁም ሼር እያረጋችሁ የበፊቱ ቪዲዮ እንደዚህ ትንሽ እየቆርጣችሁ ስታወጡት ቫይናር ይወጣል፣ ከላይ ይወጣል ማለት ነው። ለዛ ነው የበፊት ቪዲዮ ቆርጬ ያመጣሁት። ለምን የበፊት ቪዲዮ ምናምን እንዳትሉ ቤተሰቦች፣ ለዛ ብዬ ነው ያመጣሁት። ሁላችሁም ላይክ እያረጋችሁ እየገባችሁ፣ ለምን አዳዲስ የሆኑ ቤተሰቦች አያዩትም? የት ነው በለው ፈልገው ሲያዩት፣ አሁን ይሄ ልክ እኔ ሲስ ሲባል እሱ የበፊቱ የሃይሚ ከስር ይመጣል። ገብተው ያዩታል፣ ላይክ ያደርጉታል ማለት ነው። ቫይናር ይወጣልና ሰብስክራይብ ያላረጋችሁ ሰብስክራይብ ያረጋችሁ። ሃይሚዬም 200 ሺህ እናስገባት። ይሄን ቻሌንጅ ቶሎ ብለን መጨረስ አለብን። ማማት እየደረሰ ነው። ውድ ቤተሰቦቻችን 200 ሺዋን አደራ። አሁን ሊንክ ላይ አስቀምጣለሁ፣ የሃይሚን ሊንክ አስቀምጣለሁ። ሁላችሁም ሊንኩን እያያዛችሁ ወደ ሃይሚ ቤት ወደ 200 ሺህ ጉዞ፣ ወደ 200 ሺህ። ይሄ ሌላ ዝባዝንኬ ወሬ ምናምን እኔ አይመቸኝም እንደዛ ነገር ማለት ነው ቤተሰብ። እና ይሄን ይመስላል ስለ ሃይሚና ስለ ቡርኬ። ሌላው ምንድነው ወንድማችን ማራኪ እንግዲህ ዱባይ ላይ ገብቷል። ወንድማችን ማራኪ ዱባይ ላይ ገብቷል። ዱባይ ገብቶ እንግዲህ የተንቢ ታውቃላችሁ ከሳውዲ እንደገባች እያንዳንዱን ቋንቋ ለማስተማር እያስረዳቻቸው ነበረ። ትዝ የሚላችሁ ከሆነ እንደገባች አካባቢ በጣም ነበር እያወራቻቸው የነበረችውና እየሳቁባት ነበር። ምን አይነት ቋንቋ ነው እንደዚህ ምናምን በጣም ሙድ እያያዙባት ነበርና በዚህ አጋጣሚ የሰው ልጅ ቋንቋ ለማወቅ ምንም ሆነ ምን መምረጥና የሆነ እንትን ማለት እንደሌለበት ባገኘው አጋጣሚ ወቅ የተባለውን ነገር ማወቅ እንዳለበት ዛሬ ትዝ አለኝ ማለት ነው። እግዚአብሔር ነው እሱ ሲል ማለት ነው። ማፊ ምሽክላ ምናምን ሲል ይከብዳል። በነገራችን ላይ አይደለም እንኳን ለወንድ ለሴት እንኳን ለወንድ ማለት በስደቱ ዓለም ላይ ከሴት ጋር ትንሽ ይሻላል ለሴት እንደዚህ በስደቱ በአረብ ሀገሩ ሁኔታ ላይ ከወንድ ለሴት በጣም ይቀላል ብዬ አስባለሁ። ምክንያቱም ሴት ልጅ ለማስረዳት ያኒ ወንዶቹ ራሱ ትህትና አላቸው፣ ዝቅ ይላሉ እዚህ ሀገር ማለት ነው ዱባይ ላይ። ያኒ ወንዶቹ ያን ያክል ለወንድ ብዙም አይደለም፣ ግን ሬስፔክታቸው አንድ ነው። ግን በበለጠ ሴትን በምልክት በቋንቋም ለማስረዳት በጣም እንትን ናቸው፣ ፋስት ናቸው እዚህ ሀገር ማለት ነው ዱባይ ላይ ማለት ነው። በሌላው ሀገርም ለሴት ልጅ ቅድሚያ በጣም እድል ይሰጣሉ። ለወንድ ልጅ ያን ያክል ቆሞ ያወራሃል፣ ከገባህ ካልገባህ ዞሮ አያይህም። ሴቶችን ግን በደንብ ተኬር ያደርጋሉ የትኛውም ቦታ ሲሄድ ማለት ነው። እኔ አሁን ዱባይ ሁለተኛ ሀገሬ ነው።
በጣም ጥሩ ነው። የመጀመሪያም ሲሄድ ቤሩት ነበር የሄድኩት። ቤሩት ሲሄድ ራሱ ምርጥ አቀባበል ነው። አላቅ የዛን ሰዓት እንደው በዚህ አለ በጣት ሲነግሩኝ ነው ማቀው። እና ትንሽ እቺ እንግሊዘኛ መግባቢያችን ያው ለሁላችንም ያለ ነገር ነው መቼስ። እሷ ትንሽ ጠቅማኛለች በዛን ሰዓት እንጂ ከዛ ውጪ ለሁላችንም ይከብዳል። ግን ባገኛችሁት አጋጣሚ ሰው ቋንቋ ወቁ ሲባል ማንኛውንም ቋንቋ ንቀን መተው የለብንም። በዛን ሰዓት እንትና እነ ማራኪ ልጅ ነበሩ ትዝ ይለኛል። አብርሃም፣ ማርቆስ፣ የተንቢ ወንድም ማን ነው ደግሞ አንድ ሰው ደግሞ አለ። ማን ነበር ረሳሁ። እያስተማራቸው ነበር። አዛማፊ ምሽክላ የሚሏትን ራሱ ከሷ ላይ ነው የያዙት እንጂ ከሌላ አይደለም። እና በጣም ይገርማል። በጣም ገርሞኝ ያዳመጥኩት ነበር። ማራኪ ዛሬ በጣም አስቆኛል ዱባይ ላይ ገብቶ። እንዲሁም ደግሞ ያው ዱባይ ላይ የሰርጉ ነው የምኑ ነው መኪና ይዟል። እንግዲህ እናንተ እኮ መኪና ከያዛችሁ በቃ እንዴ ምንድነው በተግባር እንዳታደርገው ደግሞ እስኪ አንተ ማለት ነው። ደግሞ ልክ የቡቡን የሚመስል መኪና ነው ምርጫህ። ለነገሩ አንድ አይነት አይደላችሁ፣ ወንድማማቾች አይደላችሁ። እንግዲህ በቃ በአዲስ አበባ ምድር እንግዲህ ድን እያረጋችሁ በቃ እኛን ትቀበሉናላችሁ። አንዴ እኛ ማንንም ማናቀው ታክሲ የተወሰደን ብለን ከምንሳቀቅ እናንተ በሚዲያ ላይ የምናቃችሁን በቃ እኛን ትቀበሉናላችሁ። አብሽር ግዙ፣ መኪና ሁላችሁም ግዙ። በቃ አብርሃም አለው፣ ብሩክ አለው። አሁን ማለት ነው ሌላ ማን ነው ከጀማ ውስጥ ሌላ ማን ነው መኪና ይገዛ? ሌላ እስካሁን ማንም የለ። መጀመሪያ አብርሃም ነው፣ ከዛ አሁን ብሩኬ ነው። ሶስተኛ ደግሞ እንግዲህ ማራኪ ይቀጥላል። በእርግጠኝነት ማራኪ ይቀጥላል። ታዩኛላችሁ። ቆይ ማራኪማ ቀድሞ እኮ ነው መንጃ ፈቃድ ራሱ የተማረው ማለት ነው። እና ያው እንግዲህ በሰላም ሰርጉ በሰላም ተደግሶ በሰላም ቀለበቱ እንዲያልፍ መልካም ምኞቴ ነው። ማራኪ ዛሬ ስለመጣ ስላሳየህን ደስ ብሎናል፣ በሚገርም ሁኔታ ማለት ነው። ግን ያው አንቀናም። ለምን የጨረቃ ፋሚሊ ቀድመው ነው በቃ ያሳዩንና ብዙም አዲስ ነገር አልተፈጠረብንም። ማራኪዬ ግን ያው ዱባይ መጥተህ እንዴት አቀባበል ሳናረግልህ እንዴት ትሄዳለህ ብዬ ነው እኔ ራሱ ቪዲዮ የሰራሁት እንጂ እንዴ ዱባይ ድረስ እንዴ ያለሁበት ስንት አመት የኖርኩበት ቦታ ማራኪ መጥቶ እንዴ እንዴት ቪዲዮን ሳልል አስተያየት ሳልሰጠው ለምን አልፈዋለሁ ብዬ ነው ዛሬ የመጣሁት ማለት ነው። በዛውም ከተመቻችሁ እንግዲህ የማራኪ አድራሻ ንገሩኛ፣ ባገኘው ምን ትላላችሁ? እዚህ ከገቡ በኋላ ነው እንደ አድራሻ የምትፈልጊው እንዳትሉኝ። እሱ እንኳን ይመልሳል ኢንስታግራም ይመልሳልና ማለት ምቹ ከሆነ ሄዳለሁ፣ የሚመች አይነት ከሆነ ማለት ነው። ያኔ የት እንዳረፉ ምናምን አላቅም፣ ግን እሱን ያው ካወራዋቸው ይሄዳለሁ። ዩቲዩበር አይደለሁ እንዴ? ጥቃቅን ዩቲዩበሮች እኮ በነገራችን ላይ ለትላልቅ ዩቲዩበሮች ማለት ካባ እኮ ነን፣ ጌጥ ነን። የምሬን ነው። አንዳንድ ነገር ኮሽ ሲል እንነግራችኋለን። ትናንሽ የሆነ አስተያየት መስጠት ቢፈልጉ ትናንሽ ዩቲዩበር ስር መተው ነው ታች ኮመንት ስር እዛ እኮ ዋናው ቤት እኮ ምንም ነገር አይሉም። እዛ የኔ ቆንጆ የኔ ማር ብለው ይመጡና ልክ ትንሽ ዩቲዩበር ጎን አይታይም አይደለ? ከስር ይገቡና አንቺ ምን አባሽ፣ አንቺ ምን አትሶ፣ አንቺ ምን ትሲ፣ አንቺ ምን ትሶ ምናምንቴ ይባባላሉ ኮመንት ስር። ታዲያ ጥቃቅን ዩቲዩበር ባንኖር ኖሮ የት ሄደሽ ትጽፊ ነበረ? ተመስገን በይ። ሰብስክራይብ አድርጊ ደግሞ ወይም ወይ ዛሬ ኮመንት ስር የሆነ የሚመላለሱት ነገር በጣም አስቆኝ እኮ ነው ውዴቶቼ። ለማንኛውም እንደዚህ አይነት ነገር ትግስት ይኖራችሁ፣ አትባላለሱ። እንደዚህ አይነት ነገር ጽዋ አይደለም። ሁላችንም ኋላ ነው የምንቀረው። ማንም ሰው ኋላ ነው የሚቀረው። ሁሉም አንድ ናቸው ማለት ነው። ሌላ አንድ እህቴ ደግሞ እዚህ ጋር ስለ ፍቅርዬ ቪዲዮ ስሪልኝ ብላኝ ነበረ። ስለ ፍቅርዬ ቪዲዮ እሰራለሁ። በተለይ በቀደም 50,000 አስገቡልኝና ዱባይ ላይ ሊሄድ ብላችሁ ነበረ። ዱባይ ላይ ሄዳ ከነግሪስ ሰርግ ጋር ብትቀላቀል በጣም ደስ ይለኛል። ምክንያቱም ከግሪስ ጋር ሰርታለች። ያው ኖርማል ነው በነገራችን ላይ ማለት እሱ ሲሰረግ ልታየው ነው ወይስ ምን ልትሆን ነው የምትሉ ልጆች ልትኖሩ ስለምትችሉ ምንም ችግር የለውም። ብዙ ሰው ነው ሄደው፣ ጽጌ ሄዳለች፣ እንዳኔ ሄደዋል፣ ነሜሪ ሄደዋል። ብዙ ሰው ስላለ ኤኒዌይስ ከንትና ጋር ብትሄድ ከብሩኬ ጋር ብትሄድ በጣም ደስ ይለኛል። ከብሩኬ ጋር ማለት ነው። ፉ እንኳን ሀገር ውስጥ ይሁን ፉ ሀገር ውስጥ ይሁን ወይስ ከፉ ጋር ትሄድ፣ ይሄ የቤተሰብ የራሳቸው ምርጫ ነው። የኔ ምርጫ አይደለም ይሄ። ከማንም ጋር ብትሄድ ምንም እንትና ግን ያው እሱ ስለሆነ ሙሉ ወጪዋን የሚችለው ብዬ ነው እኔ ከብሩኬ ጋር ትሄድ ያልኩት። ሙሉ ወጪዋን እሱ ስለሆነ እችላለሁ ያለው ማለት ነው። የፉን ደግሞ አብሬ ጨምሬ እችላለሁ ስላላለ ፉ ያው በራሱ ወጪ መሄዱ አይቀርም።
ስለዚህ ለዛ ብዬ ነው ከብሩክ ጋር ትሄድ ያልኩት እንጂ በሌላ ነገር አስቤ አይደለም። ወንድ ቤተሰቦች በኋላ ቅር እንዳይላችሁ ማለት ነው። እና እዚህ ጋር ያው ሁለቱም በምን አይነት ሙድ ውስጥ ያው ፉ አፈቅርሻለሁ ነው የሚለው ፍቅርዬ ደግሞ አሁን ላይ ውስጧ ላይ ምን እንዳለ አላቅም። ያኔ እንደምታፈቅረው አይነት ስሜት አይታይባትም። አብርሃም ጋር ሄዳ ከተመለሰች በኋላ ፍቅር ሳይሆን የወንድምነት አይነት ስሜት እየተሰማት ይመስለኛል። እንግዲህ አላቅም፣ በጣም እርግጠኛ አይደለሁም። ቤተሰብ ይቅርታ አድርጉልኝ። እውነት ለመናገር ግን እውነት እኔ ወንድሟ ቢሆን ለፍቅር በጣም ደስ ይለኛል። እንደኔ አመለካከት ብዙ ነገር አሳልፈዋል። የብዙ ቀን ባለውለታዋ ነው። ግን ደግሞ በውለታ ሃይማኖት አይቀየርም። ስለዚህ ሁለቱም ያልሆነ ነገር ውስጥ ከሚገቡ ሁለቱም የሚጸጸቱበትን ነገር ከሚያደርጉ ከምንም በላይ ስትኖሩ በምድር ላይ ሃይማኖት ቀዳሚ ነው። ፉም የራሱን ፍቅርም የራሷን በቃ አለ አይደለ ኖርማሊ ወንድምና እህት የሚሆኑበትን መንገድ ቢያመቻቹ በጣም ደስ ይላል። እኔ እንደዛ ነው መመኝላቸው። አላቅም እንግዲህ ቤተሰብ ደግሞ የሚሰማቸውን ስሜት ተናገሩ። እኔ እንደዛ ነው መመኝላት ለፍቅርም ለፉም ማለት ነው። ምክንያቱም ሌላ ጣጣ ውስጥ እንዲገቡ ሌላ የሆነ ውስዋስ ነገር ውስጥ እንዲገቡ እኔ በፍጹም አልፈቅድላቸውም። ለምን ፍቅርዬም እንደምታዩት ያው አንገቷ ላይ መስቀል አለ። ፉዬም ያው ሁሌ ወላሂ ነው የሚለው። እነዚህ ልጆች ታዲያ እንዴት አድርጎ አንድ ማድረግ ይቻላል? አይቻልም። ስለማይቻል የራሳቸውን ውሳኔ እንደዚህ አይነት ነገር ቢወስኑ በጣም ጥሩ ነው። በእርግጥ ፍቅር ከባድ ነው፣ ግን ደግሞ ገደብ አለው ለሁሉም ነገር። ቅድሚያ የሚቀድመው በምድር ላይ የፈጠረንን አምላክ ብቻ ስናከብር ከዛ በኋላ ሁሉም ነገር ይስተካከላል። ግን የፈጠረንን አምላካችንን ሳናከብረው ሌላ ነገር ብንመኝም በረከት አይኖረውም፣ ያሰምንበትም አንደርስም። እኔ ለፉም መልካም ሂጃብ የምትለብስ ሴት እንድሰጠው ነው የምመኝለት። ለፍቅርዬም መልካም የሆነ በቃ ፈጣሪ ፈሪያ እግዚአብሔር ያለው እግዚአብሔር የሚያከብር ወንድ እንዲሰጣት መልካም ምኞቴ ነው። ይሄ የኔ ምኞት ነው። ቤተሰብ በኋላ ቅር እንዳይላችሁ፣ ቅር ይላችኋል ብዬም አላስብም ደግሞ ማለት ነው። እና ፉ ብዙ መስዋዕትነት ከፍሏል፣ ግን ደግሞ ምንም ማድረግ አይቻልም። በቃ ፍቅር መስዋዕትነት ያስከፍላል። እንደውም የፉና የፍቅር ለብዙዎቻችን በጣም ትምህርት ነው የሚሆነው። ምክንያቱም ሁላችንም በእንደዚህ አይነት በተለያየ ሃይማኖት ውስጥ ሆነ እኮ ልንወጠር እንችላለን በፍቅር ማለት ነው። ግን ፍቅር ሳይሆን እዚህ ጋር የሚበልጠው ከምንም በላይ ቅድሚያ የሞተልን ሃይማኖታችን ነው። በቃ ከምንም በላይ ፈጣሪን መፍራት ነው ለሁሉም ነገር መንገድ ቀና የሚሆነው። እና እኔ አሁን ፍቅርዬም ስተት ነች እያልኩ አይደለም፣ ፉም ስተት ነው እያልኩ አይደለም። ግን ሁለቱም መንገዳቸውን አልሳቱም። መንገዳቸውን እስካልሳቱ ድረስ በቃ በዛው በመንገዳቸው ሆነው ግን በሁለታቸው መካከል ያለውን ነገር ቢቀርፉት በጣም ጥሩ ነው ባይነኝ እኔ። ምክንያቱም የተወሰነ ጊዜ ነው ጉዳት። ምክንያቱም ማንም ሰው ከወደደው ጋር ኖሮ ያውቅም፣ ታውቃላችሁ አይደል? እና ይሄን ብዬ ለፍቅር መልእክት አስተላልፋለሁ። ቪዲዮ ስሪባት ላልሽ ልጅ ይሄ ይመስላል መልእክቴ። ምናልባት ቅር የሚላችሁ ልጆች ካላችሁ በጣም ይቅርታ አድርጉልኝ። ይሄ የኔ አመለካከት ነው። ውድ ቤተሰቦቼ አመሰግናለሁ። መልካም አዳር ይሁንላችሁ። ባይ ባይ።